ትንሣኤ መረጃ ነው ያየን። ቀጥለን ደግሞ ምንድነው የምናየው? የኢየሱስን የትንሣኤ ዜና ለማጥፋት የተደረገ ሙከራ ምን ነበር? ሶስተኛ የትንሣኤውን ዜና ለማጥፋት የተደረገ ሙከራ። ኦኬ ምን ነበር በዛ ሰዓትም የተደረጉ ሙከራዎች? ኢየሱስ ተነስቷል የሚለው ስብከት እንዳይሰበክ፣ ኢየሱስ ተነስቷል የሚለው ትምህርት እንዳይሰበክ ምን አይነት ሙከራዎች ነበሩ? የመጀመሪያው ስውን ቲዮሪ፣ ሁለተኛው ስቶለን ባዲ ቲዮሪ፣ ሶስተኛው ሃሉሲኔሽን ቲዮሪ። ኦኬ እሱን ቲዮሪ ማለት ምን ማለት ነው? ፌንት ምን ማለት ነው? ራሱን ሳተ። ኦኬ ስቶለን ባዲ ቲዮሪ ደግሞ አካሉ ተሰረቀ። ሶስተኛው ሃሉሲኔሽን ቲዮሪ ማለት ደግሞ ኢየሱስ ያልሆነ ቅዠት ውስጥ ገቡ። ቅዠት ነው ይሄ ቅዠት እንግዲህ ቅዠት። ኦኬ ምን ማለት ነው ለመሆኑ ይሄ ማለት? ስውን ቲዮሪ ማለት ምን ማለት ነው? ኢየሱስ ክርስቶስ መስቀል ላይ ሆኖ እንደው አባት ሆይ ራሴን ነፍሴን ለታመኑ እጆች አደራ አሳልፌ እሰጣለሁ ብሎ አንገቱን ሲያቀረቅር ፌንት አድርጎ ነው እንጂ አልሞተም። እና ያልሞተውን ኢየሱስን ነው በዛን ጊዜ እንደ ኢትዮጵያውያን የቀብር ስርዓት አይደለም አይሁዳውያን የሚቀብሩት። እኛ ብንሆን ሳጥን ውስጥ ከተን አፈር ውስጥ አስገብተን ክድን አድርገን ሰውየው ባይሞት ራሱ እንገለዋለን፣ ውስጥ አፍነን እንገለዋለን። አይሁድ ግን እንደዛ አይደለም የሚቀብሩት። አይሁድ እንትን ነው ዋሻ ነው። ልክ ታሬ ድሮ ሰዎች እንደሚሮጥ ዋሻ አለ፣ እዛ ዋሻ ውስጥ ያስገቡታል፣ ከዛ በሩን በድንጋይ ይዘጉታል ማለት ነው። ስለዚህ ኢየሱስ ክርስቶስ ሳይሞት ፌንት ስላደረገ ወስደው እንደው ሞቷል ብለው ቀበሩ እንጂ በእርግጥ ኢየሱስ ሞቶ አልነበረም የሚል ነው ማለት ነው። ይሄ ቲዮሪ ስውን ቲዮሪ ማለት ኢየሱስ ፌንት አድርጎ ነው እንጂ አልሞተም የሚሉ ናቸው። ኦኬ ጥሩ። ይሄን ያው ቅድም እንዳየነው በመረጃ በደንብ እናየዋለን። ኢየሱስ በእርግጥ ስለመሞቱ እዛ አካባቢ የቆመው መቶ አለቃ የሁለቱን አጥንት ከሰበረ በኋላ የኢየሱስን ግን አልሰበረም። ለምን? መጽሐፉ ምን ይላል? እነዚህ ስላልሞቱ ነው የሰበረው። ልክ ኢየሱስ ጋር ሲመጣ ግን ኦልሬዲ ሞቶ ነበር ይላል። ኢየሱስ ኦልሬዲ ሞቶ ነበር። ስለዚህ ያ አጥንት ሲሰብር የነበረው ሰውዬ ራሱ አረጋግጧል ማለት ነው። ስለ ኢየሱስ አሟሟት አረጋግጧል። ሌላው ደግሞ ገንዘዋል ይላል። ማን? እነ ዮሴፍ ገንዘውታል። በከርቤ አድርገው በደንብ ገንዘውታል። እንዴ ፌንት ያደረገን ሰው እንዴት ይገነዛል? ፌንት ያደረገ ሰው እንዴት ሲገነዝ እንዴት አይነሳም? ሲገነዝ ደግሞ ያገናነዝ ስርዓት አለ። ዝም ብሎ እንደው ነካ አይደለም። ይታጠባል፣ ከዛ ይወጠራል። በደንብ ተደርጎ ነው የሚገነዘው። ሰው ኢየሱስ በእርግጥ ሞቷል ነው። ስውን ቲዮሪ የዲያብሎስ ትምህርት ነው ማለት ነው። ሰይጣን ይሄ የኢየሱስ ትንሣኤ እንዳይሰበክ ፕላን ያደረገው አስተምህሮ ነው ማለት ነው። ስለዚህ ተወሰደ። ይሄ ዲማኒክ አስተምህሮ ኢየሱስ አልተወሰደም። ኢየሱስ በእርግጥ ስለ ኃጢአተኞች ሞቷል። ኢየሱስ በእርግጥ ሞቷል። ሌላው ስቶለን ባዲ ቲዮሪ ማለት ምን ማለት ነው? ኢየሱስ ክርስቶስን ዮሴፍ በመቃብር ውስጥ ካስገባ በኋላ ደቀ መዛሙርቱ መጥተው የኢየሱስን ስጋ ወስደው ደበቁት፣ ሰርቀው ሄዱ። ከዛ መጥተው መቃብሩን ሲያዩ መቃብሩ ባዶ ሲሆን ኢየሱስ ተነስቷል ብሎ ጮሆ መስበክ ጀመሩ የሚሉ አስተምሮ አንስተው ነበር። ኢቭን ሰውን ከፍለው ማለት ነው። ጲላጦስ ጋር ሄደው አንዳንድ ሰዎች ጋር ሄደው በውሸት የምን ትምህርት እንዲሰበክ
ገንዘብ ሰጧቸውና መተው ሰቀው ነው እንጂ ኢየሱስ አልተነሳም ብላችሁ ስበኩ አሉ። አልተነሳም የሚለው ስብከት ገና ከከተማ ሳይወጣ ኦልሬዲ ተነስቷል የሚለውን ስብከት እነ ማርያም ማወጀም። ስለዚህ አልተነሳም አልሞተም የሚል ስብከት በእግሩ መሄድ አይችልም። ተነስቷል የሚለው ጉድ ኒውስ እያለ መልካም ዜና እያለ፣ ስለዚህ ኢየሱስ ክርስቶስ በእርግጥ ተነስቷል። አልሄዱም፣ ኤክስትራ መሄድ አልቻሉም። እነዚህ ሰዎች ስቶለን ባዲ ቲዮሪ ሞከሩ፣ ግን አልተቻለም። ለምን? የትንሣኤውን ወንጌል ኢየሱስ ስለመነሳቱ የመሰበኩ ጉዳይ ወደ ዓለም ሁሉ ወጣ። ስብከቱ በቃ ወጣ፣ ወደ ዓለም ሁሉ ወጣ። የምስራችሁ ወጣ፣ ኢየሱስ ስለመነሳቱ ወጣ። ዛሬም አሁን ይሄንን ንግግር እንኳን ሰምቶ የሚናደድ የአየር ላይ አለቃ እንዳለ ያውቃል። ይሄ ትምህርት የአጋንንትን ትምህርት የሚመታ ስለሆነ የሙታን ትንሣኤን ስብከት መስበክ ዛሬ እየጠፋ ነው። ዛሬ እየተረሳ ነው። በእርግጥ ኢየሱስ የመሞቱ ጉዳይ that is good news፣ መልካም ዜና ነው። ለዚህ ነው መጽሐፍ የሚለው ምንድነው? ኢየሱስ ጌታ እንደሆነ በልብህ ብታመን እግዚአብሔር ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ። ስለዚህ ትንሣኤው ላይ ነው ማለት ነው በኪያል ትንሣኤው ላይ ቁልፍ አለ። ትንሣኤው ላይ መዳን አለ። ትንሣኤው ላይ ትልቅ ምስጢር አለ ማለት ነው። ይህንን ትምህርት አይነው አጋንንቶች አይወዱትም። ለዚህ ነው መጽሐፍ የሚለው ምንድነው? የአጋንንትን ትምህርት የሚያስተምሩ ሰዎች ዛሬ በምድራችን ላይ አሉ። ኢየሱስ አልተነሳም የሚሉ፣ ኢየሱስ ክርስቶስ በእርግጥ ከሙታን ተነስቷል። ኦኬ። ሌላው ኢየሱስን እንዳልተነሳ ለማድረግ የቀረቡ ሙከራዎች ምንድን ናቸው? ሃሉሲኔሽን ቲዮሪ። ይሄንን ምናልባት በሳይካትሪ ትምህርት ውስጥ ሃሉሲኔሽን፣ ዲሉዥን እየተባለ የሚጠኑ ትምህርቶች አሉ። ብዙ ሰዎች ይሄንን ቃል ፋሚሊያር ናቸው። ስፔሻሊ በጤና ውስጥ ያሉ ሰዎች የዚህ ቃል ፋሚሊያር ናቸው። ሃሉሲኔሽን ማለት እንግዲህ ያልሆነን ነገር ምንድነው? ኤክስተርናል የሆነ ስቲሙላይን በትክክል ተርጉሞ ያለ መረዳት ጉዳይ ሲኖር ማለት ነው። ስለዚህ ሃሉሲኔሽን ካለ መቀባጀር ካለ ምን ለማለት ነው? ይሄ ማለት ምን ማለት ነው? ሐዋርያቶች እንደው ኢየሱስ የሚመስል ነገር ታያቸውና አንዳንድ ሃሉሲኔሽን ያለው ሰው እንዴት ነው? ብቻውን ቆሞ ማውራት ይጀምራል። ሃሉሲኔሽን ወደ 4 አይነት አለ በጤናው፣ ወደ 3 አይነት 4 አይነት። ምንድነው? ኦዲተሪ ሃሉሲኔሽን ማለት ሌላ ሰው ማይሰማውን ነገር እነሱ የሚሰሙ ሰዎች አሉ። ይሄ ዲማኒክ ነው፣ ይሄ አጋንንታዊ ነው ማለት ነው። እንትን ይሰማኛል፣ አሜን ምን አልከኝ ናን የሚሉ ሰዎች አሉ። ከዛ ኦፕቲክ ወይንም ደግሞ የሚታይ ደግሞ ማለት ነው፣ ለሌላ ሰው የማይታይ ነገር ለነሱ ይታያቸዋል። ለምሳሌ ምን አልከኝ አጠገቤ ቆሞ እኮ እያወራ ነው ይላል። እሱ ያያል፣ ሌሎች ሰው አያዩትም። that's hallucination also። ሌላው ደግሞ የታችኝ ሃሉሲኔሽን አትንከኝ ይሏል። ማንም ሳይነካቸው የመነካት ስሜት ይሰማቸዋል ለነሱ። that's hallucination። ይሄ አብኖርማሊ ነው። ይሄ ሜንታሊ አብኖርማል የሆነ ሰው የሚያደርገው ነገር። የኢየሱስ ክርስቶስ ሞትና ትንሣኤን እነዚህ ሰዎች ምንድነው የሚሉት? ኢየሱስ የሚመስል ነገር ለሌላ ሰው የማይታይ ለነሱ ግን የሚታይ የሆነ ምናልባት መንፈስ የሚመስል ነገር ታያቸውና ሐዋርያቶች ወጥተው ኢየሱስ ተነስተዋል ብለው መስበክ ጀመሩ እንጂ ኢየሱስ አልተነሳም ለማለት ሞክረዋል ማለት ነው። ኢየሱስ ስለሙታን ነው። ሐዋርያቶች ስለሙታን ትንሣኤ ሲናገሩ አብዳችኋል፣ አላበድንም። ምን አሉ? እኛ አይተናል፣ እኛ ዳሰናል፣ እኛ ቀምሰናል። ያየነውን የሰማነውን ከመስገር ወደኋላ አንልም። ኢየሱስ በእርግጥ ከሞት ተነስቷል እያሉ ነው ሲመሰክሩ የነበሩ። ያን ብቻ አይደለም፣ እንደውም አንዱ ቢሳሳት አንዱ አይሳሳትም። ምናልባት ለምሳሌ ወደ ኤማውስ እየሄዱ ኢየሱስ በአካል ከነሱ ጋር ተገናኝቶ እንጀራውን ቆርሶ ሲሰጣቸው አይናቸው በራ። ከሙታን የተነሳውን ኢየሱስን አይተውታል። እሱስ ማይገር ተመልሰው ከኤማውስ መንገድ ተመልሰው መጡ። ሐዋርያቶች በራቸውን ዘግተው በፍርሃት ነበሩ።
ከዛ መጥተው ልክ ሲገቡ ኢየሱስ ስለመነሳቱ ሊናገሩ ሲሉ ኢየሱስ ራሱ መካከላቸው መጣና ሰላም ለእናንተ ይሁን ብሎ በተዘጋ ቤት ውስጥ ገብቶ ራሱን አሳይ፣ ለቶማስ አሳይ። በቃ ራሱን ይሄው እኔው ራሴ ነኝ እዩ፣ መንፈስ ስጋና አጥንት የለውም። እጆችን እዩ፣ የተወጋው እጆች አሉ። ዛሬ በሰማይ የተወጋው እጆቹ አሉ። የተወጋው እጆቹ በአብ ፊት አሉ፣ ይታያሉ። ኢቭን ኢየሱስ ተመልሶ ሲመጣ ያ የተወጋው እጆቹ እግሮቹ ስቲል አሉ። መጽሐፍ ምን ይላል? ይሄ ጠባሳ ምንድነው? በአባቴ ቤት የተወጋውት ነው ይላል የሚል ቃል አለ። ምን ማለት ነው? እስራኤላውያን አይሁዳውያን ራሳቸው ናቸው ኢየሱስን ለሞት አሳልፈው የሰጡት ለሮማውያን ማለት ነው። ኢየሱስ ክርስቶስ የተገረፈው በአይሁድ እጅ ሳይሆን በሮማውያን እጅ ነው የተገረፈው። እኔ ምናልባት አይሁዳውያን 40 ገረፉት የሚለውን መጽሐፍ ቅዱስ ስላላለ አልለው። ምክንያቱም ሮማውያን 40 የሚባል ሕግ አያውቁም። ሮማውያን ከቁጥር 40 ነው። እኔ ዘዳግምን ሙሉ የሆነ ጊዜ እናጠና ነበርና በምናጠናበት ጊዜ አይሁዳውያን 40 ከደረሰ 40 አያልፉም። ለምንድን ነው የማያልፉት? በዘዳግም ላይ እንደተጻፈው የእግዚአብሔር አምሳል የሆነው የሰው ልጅ ከመጠን በላይ መጎሳቆል የለበትም። በእስራኤል እግዚአብሔር ስላለ የእግዚአብሔር አምሳል ከመጠን በላይ መጎሳቆል ስለሌለበት 40 ከገረፍ ይበቃል፣ ለቅጣቱ ይበቃል እግዚአብሔር ያለው። አይሁዳውያን ነው። ሮማውያን ግን ኢየሱስ ክርስቶስን ይሄ ኖርማል መጎሳቆል አይደለም፣ አሳልፈው ሕጉን የማያውቁ ስርዓቱን የማያውቁ የእግዚአብሔርን ንግግር የማያውቁ የዓለም ሁሉ ኃጢአት ስለሆነ በላዩ ላይ የነበረው ጉስቁልናው ራሱ ከመጠን በላይ የሆነ ጉስቁልና። ለዚህ ነው መጽሐፍ ምንድነው የሚለው? ኢሳይያስ 54 ላይ እናየው ዘንድ ደም ግባት የለውም። ያ ማለት ኢየሱስ ተሰቃየ፣ ተገረፈ። ኖርማል የሆነ አገራረፍ አልነበረም። ይሄ ኖርማል ቅጣት አልነበረም። ይሄ አብኖርማል የሆነ ቅጣት ነበር። 40 አይደለም የተገረፈው ኢየሱስ። ኢየሱስ በአሕዛብ እጅ ነው የተገረፈው፣ በሮማውያን እጅ ነው የተገረፈው፣ በድመት ጅራፍ ነው የተገረፈው፣ በሚቦጫጭር ጅራፍ ነው የተገረፈው። አብኖርማል የሆነ ምት ነው የተገረፈው ማለት ነው። ስርዓት ያለው ምት አይደለም የተገረፈው። ኦኬ ጥሩ። ስለዚህ እነዚህ ቲዮሪዎች ዛሬም ካሉ ምናልባት በዓለም ዙሪያ ካሉ ኢየሱስ ክርስቶስ በእርግጥ ከሞት ተነስቷል አልተነሳም ብሎ የሚሰብክ ካለ እርሱ ከአብ የመጣ አይደለም። በኋላ ላይ እናያለን ኢየሱስን ከሞት በማስነሳት ማን ነው የተሳተፈው የሚለውን እናያለን በመቀጠል። በጣም ጥሩ። አራተኛ የምናነሳው ጉዳይ ስለ ኢየሱስ ክርስቶስ ሞትና ትንሣኤን በተመለከተ አራተኛ የምናነሳው ጉዳይ ክርስቶስ ኢየሱስን ማን ነው ያስነሳው? ማን ነው ኢየሱስን ያስነሳው? ኢየሱስን በማስነሳት ስራ ውስጥ ማን ነው የተሳተፈው? የመጀመሪያው እግዚአብሔር አብ። በኤፌሶን ምዕራፍ 1 19 እስከ 20 እንዲሁም ሮሜ 10 9 እና 10 እግዚአብሔር ወልድ ዮሐንስ ወንጌል ምዕራፍ 10 ቁጥር 17 እግዚአብሔር መንፈስ ቅዱስ ሮሜ ምዕራፍ 8 ቁጥር 11። ኦኬ እዚህ ጋር ምንድነው የሚለው? እዚህ ጋር እንደሚገርም ቃል አለ። መጽሐፉ የሚለው ምንድነው? የኃይሉ ታላቅነት ኢየሱስን ከሙታን ሲያስነሳው ተገለጠ ይላል። ኦኬ የእግዚአብሔር አብ የኃይሉ ታላቅነት የተገለጠው ዩኒቨርስን ሲፈጥር አይደል? ዩኒቨርስን ሲፈጥር ይሁን አለ ቷ፣ ከዋክብቱን ይሁን አለ ቷ። ማን ነው የፈጠረው? አልተጨነቀም። ስለዚህ ዩኒቨርስን ከመፍጠር
አሁን በጣም ወርቃማ ታሪክ፣ የአይሁድ ወርቃማ ታሪክ እግዚአብሔር አምላክ የእስራኤልን ሕዝብ ከግብፅ ባርነት አውጥቶ ቀይ ባህርን ከፍሎ 40 ዓመት ምድረ በዳ ላይ መግቧቸው ከነዓን አስገባቸው የሚለው ወርቃማው ታሪክ እግዚአብሔር የኃይሉ ታላቅነት የተገለጠው ቀይ ባህርን ሲከፍል አይደለም፣ ውሃን እንደ ግድግዳ ሲያቆም አይደለም። አልተገረመም እግዚአብሔር ስለሱ። የኃይሉ ታላቅነት አይልም ስለሱ። መጽሐፍ ግን የሚለው ኤፌሶን ምዕራፍ 1 ላይ የኃይሉ ታላቅነት የተገለጠው የኃጢአት ደሞዝ ሞት የሆነው ደሞዙ ሞት የሆነውን የዓለምን ሁሉ ኃጢአት ሰውንና እግዚአብሔርን የለየውን ግድግዳ የሰራውን ኃጢአት የሚባል አደገኛ አመፅ ከሰው ልጅ ላይ ለማንከባለል እግዚአብሔር ያንን ኃጢአት በሙሉ የተሸከመው ኢየሱስ ከተቀበረ በኋላ ኃጢአትን ቀብሮ በትንሣኤ አካል ቤተክርስቲያንን ይዞ እንደገና ኢየሱስ እንዲነሳ ለማድረግ የኃይሉ ታላቅነትና ብርታት የተገለጠው በኢየሱስ የትንሣኤ ስራ ውስጥ ነው ማለት ነው። ስለዚህ እግዚአብሔር አብ ኢየሱስን በሚያስነሳበት ጊዜ የኃይሉ ታላቅነት ማለት ነው፣ የኃጢአት ጉልበት የተሰበረበት፣ የሰይጣን ኃይል የተሰበረበት፣ የዚህ ዓለም ገዢ የሆነው የሰውን ሕይወት ያበላሸው አካል ኃይል የተመታበት የቱ ጋር ነው ቢባል ኢየሱስ ከሞት ሲነሳ ሞት መውጊያ የታል? ሞትን በሞት ገሎ ኢየሱስ ሲነሳ ያኔ የእግዚአብሔር የኃይሉ ታላቅነት የእግዚአብሔር የኃይሉ ብርታት ተገለጠ ማለት ነው። ሮሜ 10 ላይ ደግሞ ምንድነው የሚለው? ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምኑ እግዚአብሔር የሚባይዘው መጽሐፍ ቅዱስ ውስጥ እግዚአብሔር አዲስ ኪዳን ላይ ስፔሻሊ እግዚአብሔር የሚለው ቃል ብዙ ጊዜ እግዚአብሔር አብን ነው የሚያመለክተው። ኢየሱስን ለማመልከት ጌታ ጌታ ወይም ክርስቶስ እያለ ነው የሚያመለክተው። መንፈስ ቅዱስን ለማመልከት ደግሞ መንፈስ ቅዱስ እየተባለ ይጠቀሳል። እግዚአብሔር የሚለው ቃል ሞስት ፕሮባብሊ እግዚአብሔር አብ እንደሆነ ነው ሞር መጽሐፍ ቅዱሱ የሚያሳየን ማለት ነው። ስለዚህ እግዚአብሔር ይላል ከሙታን እንዳስነሳ በአፍ ብትመሰክር፣ ሃሌሉያ። እኛ ዛሬ እንደዚህ ብለን እንመሰክራለን። እግዚአብሔር ኢየሱስን ከሙታን አስነስቶታል ብለን እንመሰክራለን። እነ ጳውሎስ ሲመሰክሩ የነበረው፣ እነ ያዕቆብ ሲመሰክሩ፣ እነ ሐዋርያቶች ሲመሰክሩ የነበረው ያንን የኢየሱስን ትንሣኤ፣ ሃሌሉያ፣ የኢየሱስን ከሞት መነሳት፣ የኢየሱስን ኃጢአትን ቀብሮ መነሳት፣ የኢየሱስን መንፈሳዊ ዓለም ላይ ያሉ ስልጣናት፣ አለቆች፣ ኃይላት፣ ዙፋን ኤቭሪቲንግ ተገፎ የኛ ድል የታወጀበት፣ የኛ ትንሣኤ የታወጀበት፣ የኛ ድል መንሳት የታወጀበት በኢየሱስ ክርስቶስ መነሳት ላይ ነው። የኛ ብቻ አይደለም። በብሉይ ኪዳን የነበሩ በአብርሃም እቅፍ በሲኦል የነበሩ ያለ እኛ ፍጹማን አልነበሩም የተባሉ መንፈሶች ሁሉ ጉድ ኒውስ የተሰበከላቸው መልካም ዜና ብሎ መልካምን ዜና ያበሰረበት የቱ ጋ ነው? ኢየሱስ ክርስቶስ ከሞት የመነሳቱ ምስጢር፣ ዳግመኛ ከሞት የመነሳቱ ጉዳይ። ስለዚህ እግዚአብሔር አብ ኢየሱስን ከሞት አስነስቶታል። እግዚአብሔር ወልድ ራሱ ባይዘው እግዚአብሔር ወልድ ፍጹም ሰው ፍጹም አምላክ ከሆነ በአምላክነቱ ባድን የማስነሳት አካሉን የማስነሳት ስልጣን አለው። ዮሐንስ ወንጌል 10:17 ላይ እንደዚህ ያለ ኢየሱስ ነፍስን ከኔ ማንም አይወስዳትም፣ አኖራት ዘንድ ስልጣን አለኝ፣ አነሳትም ዘንድ ስልጣን አለኝ። ምን ማለት ነው? እግዚአብሔር ወልድ የሞተውን ባዲ ያንን ኢየሱስን ከሞት በማስነሳት ረገድ ኃይል አለው፣ አቅም አለው፣ ማስነሳት ይችላል ማለት። ስለዚህ የሮማውያን ብርታት አይደለም ኢየሱስን የገደለው። ኢየሱስ ቢፈልግማ 12 ጭፍራም መላክ ይችል ነበር ማለት ኑ ማለት ይችል ነበር። እቺን ፕላኔት ነቅሎ መጣል ይችላል። እነዚህ 12 ጭፍራ ከመጣ እንደው አይደለም ሮማውያንን ብቻ አይደለም ፕላኔቷን ሁሉ መንቀል ይችላል ማለት ነው። አቅማቸው ማለት ነው። ለምን አንድ መልአክ ነው 185,000 ሶርያውያንን አንድ ሌሊት መጥቶ ዝም ብሎ ብር ብሎ ጅማ ላይ ካለፈ
በቃ ወታደር የተባለ የታጠቀ ምናምን ሰልጥኖ የወጣ ታንክ ያዘ ምናምን ብሎ የሚሸክ ነው የሚለው ባንዴ። ግን ኢየሱስ አሁን አቅም ስለሌለው ሳር አስቡ እንግዲህ እጁ እሱን እኮ የሰራቸው እስቲ ከመስቀል ውረድ ብሎ ሲያፈዙበት እንግዲህ አስቡ እየቻለ እጁ የሰራቸው እሱ ነው የሰራቸው። ግን ፍቅር ስለሆነ ግን ስለ ዓለም ኃጢአት ለመሞት ስለሆነ የመጣው ምን አለ ኢየሱስ? አያውቁምና አባት ሆይ ይቅር በላቸው። they don't know it አያውቁትም። they don't know it they are blinded አያውቁትም። ስለዚህ ስለማያውቁ አባት ሆይ ይቅር በላቸዋል። ምን ያክል መሐሪ አምላክ መሆኑን ያሳየናል ማለት ነው። ስለዚህ እግዚአብሔር ወልድ ራሱ ቢሞት እንኳን አብርሃም እንደዚህ አለ። አብርሃም ይስሐቅን አርዶ እግዚአብሔር ከአመድ ውስጥ እንደሚያስነሳው አምኖ ነበርና ማለት ኢየሱስ ክርስቶስ ነፍሱን አሳልፎ ሲሰጥ ከሞት እንደሚነሳ ያውቃል። እንደሚነሳ አይደለም ራሱን እንደሚያነሳው ያውቃል። ለምን መጽሐፍ ምን ይላል? ነፍሴን አኖራት ዘንድ ደግሞ አነሳት ዘንድ ስልጣን አለኝ ብሏል ኢየሱስ። ይህንን ማንም የሃይማኖት መስራች ልናገር አይችልም። ማንም ሰው ልናገር አይችልም። this is only the word of the creator not the creation የፍጡር ቋንቋ ሳይሆን the creator የሚናገረው ቋንቋ ነው። ሌላው ሶስተኛው ኢየሱስን ከሙታን በማስነሳት ረገድ እግዚአብሔር መንፈስ ቅዱስ ተሳትፎበታል። ሮሜ ምዕራፍ 8 ቁጥር 11 ላይ ምን ነው የሚለው? ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ የሚሞተውን ሰውነታችሁን ወደማይበሰብስ ወደማይሞት ይለውጠዋል። ስለዚህ እግዚአብሔር መንፈስ ቅዱስ ኢየሱስን ባዲውን ወይንም የኢየሱስን አካል ከሞት በማንሳት ረገድ ተሳትፏል ማለት ነው። ኦኬ። ስለዚህ አሁን እኛ እዚህ አካል ውስጥ ተሸክመን የምንዞረው መንፈስ ቅዱስ በቅጽበት አይን ይሄንን የሚበሰብሰውን መለከት ሲነፋ የምስራች አለኝ። መለከት በሚነፋበት ጊዜ የመላእክት አለቃ ሚካኤል መለከትን ሲነፋ በተስሎንቄ ላይ እንደተጻፈው አንደኛ ተስሎንቄ ምዕራፍ 4 ላይ እንደተጻፈው የሞቱት አስቀድመው ይነሳሉ አለ። ማን ነው ያነሳቸው? አብም ያነሳቸው ይችላል፣ ወልድ ያነሳቸው ይችላል። ሞስት ፕሮባብሊ ግን ተሸክመው ሲዞሩት የነበሩት ያ መንፈስ ቅዱስ በውስጣቸው ሲኖር የነበረው ያ መንፈስ ቅዱስ ማን የትኛው ባዲ የእግዚአብሔር ቤተ መቅደስ እንደነበረ መንፈስ ቅዱስ ጠንቅቆ ያውቃል። ከሙታን መካከል ለይቶ የሱ የሆኑትን ያስነሳቸዋል። ለይቶ መጽሐፍ እንደዚህ ይላል፣ የመጀመሪያውን ትንሣኤ የሚካፈሉ ኢየሱስን በአየር ላይ የሚቀበሉ ብፁዓን ናቸው። ስለዚህ የሞቱት አስቀድመው ይነሳሉ። ከዛ ምን ይላል? እኛ በህይወት ያለነው ደግሞ በቅጽበት አይን እንለወጣለን፣ አየር ላይ ጌታን ለመቀበል እንነጠቃለን በአየር ላይ። ስለዚህ አሁን በአፈር ውስጥ ያሉ ነፍሳቸው በእግዚአብሔር ዘንድ ያለች ሰዎች በጌታ የሆኑ አስቀድመው ይነሳሉ። ስለዚህ የትንሣኤ ስቴፕ እንዴት ነው የሚመጣው? መጀመሪያ ክርስቶስ ተነስተዋል፣ የቤተ ክርስቲያን ራስ ደም ያመኑት በክርስቶስ የሆኑት ይነሳሉ። ቀጥሎ ለመጨረሻው ፍርድ ሰው ሆኖ የተፈጠረው በአጠቃላይ በነጩ ዙፋን ፍርድ ለመቅረብ ይነሳሉ፣ ለትንሣኤ ይነሳሉ። እነዛ የሚነሱ ሰዎች በነጩ ዙፋን ፊት የሚቀርቡት በሕይወት መጽሐፍ ላይ ስሙ ያልተጻፈላቸው ፍርድን ከተቀበሉ በኋላ ሁለተኛው ሞት ይሰለጥንባቸዋል። ወደ እሳት ባህር ለዘላለም ይጣላሉ። በዛም ስፍራ ከአጋንንቱ ጋር ከሰይጣን ጋር ከጭፍሮቹ ጋር ለዘላለም በዚያ ጥርስ ማፋጨት፣ ሐዘን፣ ጩኸት ባለበት ለዘላለም በዛ ይሆናሉ። መጽሐፍ ይሄን ነው የሚለው። ስለዚህ ጌታ ኢየሱስን ወደ ሕይወቱ ያላስገባ ሰው ወዮለት በዚያ ቀን። በአጠቃላይ ኢየሱስን ማን ያስነሳው ካለን ትራዩን ጋድ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ኢየሱስን ከሞት አስነስቶታል። ኦኬ። አምስተኛ ስለ ከትንሣኤው ጋር በተመለከተ አምስተኛ የምናነሳው ፖይንት